በነካ እጅህ ይችንም ይዛት ሂድ ስፖርት ቤት። አዎ ይዛት ሂድ ይሻላታል። እስኪ ምናልባት ስፖርት ስትሰራ አእምሯ በደንብ ማሰብ ሊጀምር ይችላል። ሰሞኑን እንግዲህ አብርሽ ስፖርት ሲሰራ ነበረ። ጅም ቤት ገብቶ እንግዲህ አይታችሁታል። ስፖርት እየሰራ ስፖርት መስራት ከጀመረ ወዲህ እንግዲህ በጣም ቆይቷል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። የምለቀው ቪዲዮ በፍጥነት እናንተ ጋር ከማንም በፊት ቀድሞ ይደርሳል። ሰብስክራይብ ካላደረጋችሁ ደግሞ በምለቅበት ሰዓት ላይ ላይመጣላችሁ ይችላል። እንዲያውም ልጠፋባችሁ ላይ ይችላል ማለት ነው። እናም አቤላ እንግዲህ ከአብርሽ አይቶ አቤት አቤላ እኮ ይቀናበታል። የአብርሽ ቤስት ጓደኛ ነው ይባላል እንጂ ማለት ነው እንኳን ጓደኛው ሊሆን እንደውም ጠላቱ ነው፣ እንደውም ምቀኛው ነው። የሱን ጉድጓድ የሱን ውድቀት የሚፈልግ አንዱ እሱ ነው ማለት ነው። ጅም ቤት ሲገባ ቢያዩ ጅም ቤት ገባው ማለት ነው። ኢንስታግራም ላይ ፖስት አድርጓል አቤላ። እናም ከቀናህ አይቀር ስፖርት ከሰራህ አይቀር ከአብርሽ ኮፒ ካደረግክ አይቀር ይችንም ይዛሃት ግባ እስኪ። ምናልባት ኖርማል ልታስብ ትችላለች። አስተሳሰቧ በስፖርት ሊስተካከል ይችላል። ደግሞ ሲቀጥል እግሯን ማንሳት ራሱ አይሆንላትም እኮ እግሯን የምታነሳው በግድ ነው። እናም ስፖርት ቤት አስገባትና ስፖርት ትስራና ራሷን ትቀይር። ምናልባት ብትቀየር ማለት ነው። እየወሰድክ አሸክማት ይሄንን ክብደት ሁሉንም እያነሳሽ ትስራ። የዛኔ ነፍሷ ቢዚ ይሆናል። ለራሷ የምታዳምጥበት ጊዜ ይኖራታል እና ወደ ቀልቧ ልትመለስ ትችላለች ማለት ነው። ሰምተሃል? ቆንጅየዋማ እንግዳ ስፖርት ባሰራም እኮ ያማረ ያበደ አቋም አላት እኮ። ለዛውም አስተሳሰቧ ጀግንዬትዬ ማለት ነው። ራሷን ዝቅ ከማድረጓ ውጭ በጣም ጎበዝ ናት። ለስራ ሟች ናት። በዛ ላይ ደግሞ ወልደም አይተሻል ሸንቀጥ እንዳለች። አንቺ ሳትወልጅ እግርሽን ማንሳት አቅቶሻልና ምናልባት አብሮሽ ጂም ቢገባ ብዬ ነው አቤላን ማለት ነው። ሁለታችሁ ጓደኛ ብትሆኑ ሁለታችሁ አብራችሁ ብትጋቡ ሁላ ደስ ይለኛል በነገርሽ ላይ ማለት ነው ሽሚት። እናም ዛሬ እንግዲህ አብርሽን የቤት ቁልፍ እንካ እያለች ትመጣ ይሆናል። አታፍርም? የቤት ቁልፍ እንካ ተረከብ፣ የገዛውልህን ቤት ተረከብ እያለች ትመጣ ይሆናል። ታውቃላችሁ ትናንትና እንግዲህ ከሩታ ቤት ከወጡ በኋላ የት ነው የሚሄድ አብርሽ? እውነት ከሄርሜላ ቤት ነው የሚሄደው ወይንስ ደግሞ ከዛው ሆቴል ገባሁኝ ነው የሚለው? ወይንስ ደግሞ ሄርሜላ ገዛሁት እያለች የውሸት ቤት ከምታወራው ቤት ተረከብ ብለው ይመጣል? እና እሱ ነገር እንግዲህ ይሰመርበት እና ከዚህ በኋላ ሩታም የውሳኔ ሰው ሆናለች። ደስታ ጋር ዛሬ ይመጣሉ ብዬ አስባለሁ። ደስታና ኖባ እንግዲህ ታውቃላችሁ ጠፍተዋል። ምክንያቱም እነ አብርሽ እነ ሩታ ተያይዘው እነ አቤል እነ ሄርሜላ ተያይዘው መዝናኛ ሂደው ስለነበረ ለዛ ነው ወደ ኋላ የተደረጉት እነ ደስታ ማለት ነው። እና ሩታም ወስናለች እንግዲህ ትናንትና ሰምታችኋል። ከቤት እንዳይመጣ እኔ በሰላም እንድል ምናምን እያለ አብርሽ ሩታን እየተለማመጠን የነበረውና ሩታን በእኔ ህይወት ላይ መወሰን አትችሉም እያለች ነበረ። የፈለኩትን የማድረግ መብት አለኝ እያለች ነበረ ማለት ነው። ስለዚህ ከጎኑ ሌላ ሴት አስቀምጦ እሱ ግን አይሆንም የሚል ሰው በጣም አስገራሚ ሰው። ግን ደግሞ ሩታም ደስታን ይዘው መምጣቱ አይቀርም። አብርሽም እንግዲህ በቅናት መቃጠሉ አይቀርም። ይሄ መከረኛ ልጅ ከዛ ወደዚህ እየተባለ መከራውን ማየቱም አይቀርም ማለት ነው። በጣም ያሳዝናል። እናም እነ ኖባም መምጣታቸው የማይቀር ነው። ግን እኔ የምላችሁ ያ ምስኪን አፍቃሪ ደስታ ሩታ እንደዛ ካልጋ ላይ ከአብርሽ ጋራ ሲጋጠጡ ሲላላጡ እንደው ምን ተሰማው? ምን ዋጠው? እልም አለ እኮ እልም። ጠላታችሁ እልም ይበል። እልም ነው ያለው።
ሰው በቲክቶክ እንኳ ትንሽ ብቅ አይልም እንዴ? ኢየሱስ የከፋ ነው። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እና ዞሮ ዞሮ ሩታዬ እንግዲህ ዛሬ ወይ ነገ በቤቷ ትመጣለች ብዬ አስባለሁ። ለምክንያቱም ከመዝናኛ ስለተመለሱ መምጣቱ አይቀርም። አብርሽና ሄርሜላም እንግዲህ ቁልፍ ተረከብ አትረከብ እየተባባሉ እኔ ቤት ኖር ገዛውልህ ቤት ኖር እየተባባሉ በእሷ ቤት መምጣታቸውም አይቀርም ብዬ አስባለሁ። ይሄ ቤት ቤት የሚል ነገር ሰልችቶናል። ኡፍ አንገሽግሾናል። እንዴ የውሸት ቤት እሷ ብሎ ባለሀብት። መጀመሪያ እስኪ እንደዚህ ስፖርት ስሪ፣ ቁጭ ብድግ ላድርግሽ እስኪ። እኔ ቁጭ ብድግ እንድትይ ብዬ ነው እንደዚህ ስፖርትሽን ጅምሽን እየሰራሽ ነይ ቶሎ ከአቤላ ጋር ማለት ነው ጅም ቤት እየገባችሁ ሰምተሻል። እና ሩታዬ ደግሞ ትናንትና በጣም ነበር ያማረባት። አይተሻል እንዴት እንደሚያምርባት። ወይኔ እንኳን ወንድ ሴት የምታማልል ሴት ሆናለች። በቃ ሴት የሚቀናባት ሴት ማለት ነው። አስባችሁታል? እንደሷ ለመሆን ደግሞ እዚህ ጅም ቤት መግባት አለብሽ፣ ስፖርት መስራት አለብሽ። አዎ መስራት አለብሽ። እንደ አይታችኋታል ግን ጋይስዬ እግሯን ማንሳት አይሆንላትም ስትራመድ ማለት ነው። በግድ ነው የሆነ ፍርክክ ትላለች ደግሞ እና እግሯን ስታነሳ በግድ ነው። አስተውላችሁ አይታችኋት ከሆነ ማለት ነው። እንዲህ ወይኔ በላቸው። እንደዚች አይነት ሴት ነው አብርሽ አሁን አፈቀርኩ የምትለው። እግሯን ማንሳት እንኳን ማትችል ለክፉ ቀንም አትሆነ። በነገራችን ላይ ያው አሁን ደግሞ ወደድኩኝ አፈቀርኩኝ ብትል አቤት አቤልና እንትና ግን ሙጫ ነው እኮ የሆኑት። ትናንትና አሁን አቤል ከአቡሻ ጋር ሲያወራ በቃ ምን ብዬ ልንገራችሁ፣ ሩታና አብርሽ አንድ ላይ እንዳይሆኑ የሚያደርገው ጥረት በጣም የከፋ ነው። እሱ በቃ ከሄርሜላ ጋር እንዲሆን ነው ሁሌ 24 ሰዓት የሚያመቻቸው እንጂ አንድም ቀን አንድ ላይ እንዲሆኑ ለፍቶም አያውቅም፣ ሞክሮም አያውቅም ሲጀመር። ልክ የሰይጣን ግብረ አበር ነው። በጣም ነው የሚገርማችሁ። እና ስፖርት ለጤና ጥሩ ነው በሚለው ኮፒ ካደረጋችሁ አይቀር መልካም መልካም ነገሩን ኮፒ አድርጋችሁ ራሳችሁን ቀይሩ። አቤልና ሄርሜላ ውሽሚት ብዬ ነው። እና ደግሞ አብራችሁ ፍቅር ጀምሩ። እኛን እዚህ እየመጣችሁ አታዝጉን ለማለት ነው። የኔ ውድ ቤተሰቦች እንግዲህ ኋላ ላይ እንገናኛለን። ዛሬ ደግሞ ምን ይዘውብን ይመጡ ይሆን? ምን ይዘውብን ይመጡ ይሆን? አብርሽ እዚህ ረፍ እየተባለ መምጣታቸው መቼም አይቀርም። ሁለታቸውም እንግዲህ በየቤታቸው ይምጡ። ምክንያቱም ሩታም በቤቷ